ጤና ይስጥልን። ይህ ሪያሊቲ ሚዲያ ነው። በትግራይ ክልል በገዛ ዘመዷ አመቻችነት አንዲት የ17 ዓመት ታዳጊን አስገድደው የደፈሩ ተጠርጣሪዎች በቁጥጥር ስር ዋሉ። በትግራይ ክልል ደቡብ ምስራቅ ዞን ህዋን ከተማ ላይ ሚያዝያ 11 ቀን 2017 ዓ.ም በሻሽ 12 ሰዓት አካባቢ ቄጤማ ስትሸጥ ውላ ወደ ቤቷ እያመራች የነበረች የ17 ዓመቷ እንስት በገዛ ዘመዷ አስተባባሪነት መደፈሯን ብስራት ሬዲዮ ከወረዳው ፖሊስ ያገኘው መረጃ ያሳያል። የግል ተበዳይዋ የስጋ ዘመድ የሆነው ግለሰብ እሱን አምና እንድትመጣ ካደረገ በኋላ ከተባባሪዎቹ ጋር በመሆን ባወጡት እቅድ መሰረት ጸብ እንደተነሳ አስመስለው ድንጋይ እንዲወረውሩባቸው በማድረግ እንስቷን ጥሏት በመሸሽ እንድትደፈር አድርጓል የተባለም ሲሆን እንስቷ በገዛ ዘመዷ አመቻችነት በሁለት ሰዎች መደፈሯም የወረዳው ፖሊስ አስታውቋል። ከመደፈሯ በፊት ድንግል ነበረች የሚለው የወረዳው ፖሊስ መረጃ ሁለቱ ተጠርጣሪዎች ተበዳይዋን በሚደፍሩበት ሰዓት ነገሩን ያመቻቸው የስጋ ዘመዷ በቅርብ ሆኖ ሲመለከት ነበር ተብሏል። ከዚህም በተጨማሪ ተበዳይዋ በተፈጸመባት ወንጀል ራሷን ከሳተች በኋላ እጇ ላይ የነበረውን ገንዘብና ተንቀሳቃሽ ስልክ ይዘው ከአካባቢው ለመሰወር ይሞክራሉ። ሆኖም ህብረተሰቡና ፖሊስ በጋራ ባደረጉት ክትትል ወንጀል ፈጽመዋል ተብለው የተጠረጠሩት 3 ግለሰቦች በአጭር ጊዜ ውስጥ በቁጥጥር ስር የዋሉ ሲሆን ተጨማሪ የሰነድ ማስረጃዎች ለመሰብሰብ ሲባልም ተጠርጣሪዎቹ የወንጀል ድርጊቱን ወደ ፈጸሙበት ቦታ መርተው እንዲሄዱ በማድረግ ተጨማሪ ማስረጃ ለመሰብሰብ መቻሉን የወረዳው ፖሊስ አስታውቋል። ወደ ቀጣዩ መረጃችን እናልፋለን። ሴታዊት በተሰኘው የሲቪል ማህበረሰብ ድርጅት የተመሰረተው አለኝታ ነፃ የስልክ መስመር ለጾታዊ ጥቃት ተጎጂዎች ይሰጥ የነበረውን የስነ ልቦና ምክርና ድጋፍ አገልግሎት ማቋረጡን አስታወቀ። ላለፉት 6 ዓመታት በ6388 ነፃ የስልክ መስመር ለተጎጂዎች የስነ ልቦና ድጋፍ ጨምሮ የሕክምናና የህግ ጥቆማ ሲሰጥ የቆየው አለኝታ ካለፈው የካቲት ወር ጀምሮ በኢትዮ ቴሌኮም ውሳኔ መሰረት መቋረጡን የድርጅቱ ዋና ዳይሬክተር ስሂን ተፈራ ለቢቢሲ ተናግረዋል። በጾታዊ ጥቃት ተጎጂዎች ጥያቄና በኢትዮጵያ በቀላሉ ምክርና ድጋፍ የሚሰጥ ነፃ የስልክ መስመር አለመኖሩ አለኝታን ለመመስረት ገፊ ምክንያት እንደነበር የሚያስረዱት ዋና ዳይሬክተሯ ከኢትዮ ቴሌኮም ጋር በስምምነት አገልግሎቱ በ2011 ዓ.ም መጀመሩን ተናግረዋል። የጾታዊ ጥቃት ተጎጂዎች ድጋፍ መስጫ የሆነው አለኝታ በኢትዮ ቴሌኮም ውሳኔ መሰረት እንደተቋረጠ የሴታዊት ዳይሬክተር ለቢቢሲ ተናግረዋል። ቢቢሲ የኢትዮ ቴሌኮምን የስራ ኃላፊዎች በጉዳዩ ላይ አስተያየታቸውን ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ነፃ የስልክ መስመሩን ያለ ክፍያ ከሚያቀርበው ኢትዮ ቴሌኮም ጋር በየዓመቱ ውል እንደሚያድሱ የጠቆሙት ኃላፊዋ የኩባንያው ኃላፊዎች በደንብ አላስተዋወቃቸውንም የሚል ተደጋጋሚ ቅሬታን እንደሚያነሱም ጠቁመዋል። በዚህም አልፎ አልፎ መቆራረጦች እንደሚከሰቱ የተናገሩት ዳይሬክተሯ በዚህ ዓመት ግን ኩባንያው ከተጎጂ ደዋዮች ገንዘብ መቁረጡን ተከትለው በማህበራዊ የትስስር ገጾች የማስተካከያ ጥያቄ ማቅረባቸው ለውሳኔው ምክንያት ሆኖ መቅረቡን ገልጸዋል። በሶሻል ሚዲያ ስማችንን ስላጠፋችሁ ከዚህ ቀን በኋላ ተቋርጠዋል ብለው ወዲያው ነው የቆረጡት። ምላሽም ምንም አልጠየቁንም። ምላሽም ለመስጠት ለማስረዳትም ለማስተካከልም ምንም አይነት ክፍተት አልነበረም። ቁጥሩ ተቋረጠ ሲሉ መስመሩ በዚህ መልኩ መቋረጡን አስረድተዋል። አልፎ አልፎ ከሚደረጉ የስልክ ምልልሶች ውጪ አለኝታ ለረጅም ጊዜ የስነ ልቦና ድጋፍ ያገኙ ተጎጂዎች 1200 የሚሆኑ ሰዎች እንደሆኑ የተናገሩት ዶክተር ስሂን የአገልግሎቱን መቋረጥ ልብ ሰባሪ ብለውታል። ባለፉት ዓመታትም ከተማሪዎች እስከ እናቶች ድረስ የአለኝታ አገልግሎት ተጠቃሚዎች መሆናቸውን ገልጸዋል። አንድ የስልክ ምልልስ በአማካኝ 45 ደቂቃ እንደሚዘልቅ የሚያነሱት ዶክተር ስሂን ተጎጂዎች ግላዊነታቸው ተጠብቆ በስነ ልቦና ባለሙያዎች አገልግሎት እንደሚያገኙ ጠቁመዋል። ከስነ ልቦና ድጋፍ የሚያልፍ ከበድ የሚል የአእምሮ ህመም ከሆነ ሪፈራል እንሰጣለን፣ ገፋ ሲልም መጠለያ ወይም ማረፊያ ለማስገባት ሙከራዎች እናደርጋለን ሲሉ የአለኝታ አገልግሎት ሰፊ መሆኑን ገልጸዋል። ከስራ ቦታ ትንኮሳዎች እስከ መደፈርና የቤት ውስጥ ጥቃቶች ድረስ ተጎጂዎች እስከ 1 ዓመት የሚቆይ ድጋፍና ክትትል እንደሚያደርጉም አክለው ተናግረዋል። በአለኝታ በተለይም ጾታዊ ጥቃት ለደረሰባቸው ሴቶች ብቻ ሳይሆን ለወንዶችም ጭምር አገልግሎት የሚሰጥ መሆኑን የተናገሩት ኃላፊዋ ከተጠቃሚዎች ውስጥ 40% ወንዶች ሊሆኑ ይችላል ብለዋል። አንደኛ ወንዶች ላይ ጾታዊ ጥቃት ሲደርስ የሚሄዱበት የትም ቦታ የለም፣ የሚናገሩበት ቦታ የለም። አዲስ አበባ ላይ የወንዶች መጠለያ እንኳ 1 ወይም 2 ነው ያለው ሲሉ
ከዚህ ባሻገርም ወንዶች ጥቃት የደረሰባቸው ሴቶችን በሚመለከት ምክርና ድጋፍ ፈልገው ወደ አለኝታ እንደሚመጡም ገልጸዋል። በየዓመቱ ከ1 ቢሊዮን ብር በላይ ነው አተረፍን ብለው የሚናገሩት። በሴት የሚመራ መንግስት ግዙፍ ተቋም ነው ሲሉ አለኝታ እንደ ማህበረሰብ ግልጋሎት መታየት እንደነበረበት ገልጸዋል። ውሳኔውም ለተጎጂዎች ደህንነት ቦታ መንጠቅ ነው ብለውታል። ጥቃት ሁልጊዜ እየጨመረ ነው። ማህበራዊ ችግር አለ። ለአንድ ሰዓትም ቢሆን አይዞሽ የምንልበት አገልግሎት ነው የተቋረጠው። ለጉፉዋን የቆሙ አገልግሎቶች እየጎደሉ በሄዱ ቁጥር አንድ ኪሳራ ነው ብለዋል። የአለኝታን አገልግሎት ዳግም ለማስጀመር አማራጮችን እያማተሩ እንደሆነ የሴታዊት ዳይሬክተር ሰይን ተፈራ ተናግረዋል። ይህ ሪያሊቲ ሚዲያ ነው።